ከቁጥራችሁ በላይ የያዛችሁት ቦታ ብዙዎችን ማሳረፍ የሚችል ስለሆነ ኢትዮጵያ አልበቃኝም ያለ ነው ዶክተር አብይ ጭምር የሚባል ፓርቲ እንዳለታል እዚሁ መጥቼ ልሳገባለሁ። ዶክተር አብይ የግል አማካሪ ነው ብለሃል። እዚህ እድላችንን እያበላሹ ያሉ ጥቃቅን ማይንዳቸው ገደል አለብኝ የሚል ካለ ዛሬ ፓስተር ይኸው የአዲስ አበባ አላደራ እና ወደዚህም እንሂድ እንጂ የሚል ስለመጣ ሴት ወንድ ቁጭ የሚሉበት ቤተክርስቲያን የነበረ የሰራሁትን ያደረኩትን ሚዲያ ላይ የመናገር አቅም ሳይኖራቸው ስተት ብሎ ያመኑትን ነገር ግን ለመተቸትና አስተታርጋል ብሎ ለመናገር ድፍረት ሲያገኙ ጋንጃ ነው የሚያጨሱት። በር ለተዘዙ የተቀደሱ በክርስቶስ ትክክል ራሳቸውን ያደረጉ ስለዚህ ኢየሱስ እንኳን አምኖ የሰጠን ስራ አሁን ሲገሩ ሰዎች ክርስቶስ ኢየሱስ አምኖ የሰጠንን ስራ የባለቤትነት የራስ ጉዳይ የክብር ጉዳይ ያደረጉት እና ስታንዳርድ ላይ ያወጁለት ፈለጉ። እንደውም የሚመስለኝ አንዳንድ ሰው እግዚአብሔር ከላይ ሆኖ በቤተ ክርስቲያን መጀመር በተለይ አሁን ባለው ጊዜ ተስፋ ቆርጦ ምን አለ ባልጀመርኩ ምን አብሯቸው። በነገራችን ላይ በቤተ ክርስቲያን ተስፋ መቁረጥ የማርጀት ምልክት ነው፣ የመንፈሳዊ እርጅና ምልክት ነው፣ የመንፈሳዊ ህይወት መድከም ምልክት ነው። ቤተክርስቲያን ደከመች፣ ቤተክርስቲያን አረጀች፣ መንፈሳዊ ነገር ከሰው ህይወት ተወሰደ የሚል ሰው ወደ ድሮ እንመለስ የሚል ሰው ከእግዚአብሔር ስፒሪት ጋር ከመንፈስ ቅዱስ ጋር ህብረት የሌለው ሰው ህይወቱ የሆነ ቦታ የቆመ ሰው ነው። አሁን ያለ ሰውማ ከረንትሊ እግዚአብሔር በዚህ ትውልድ መሃል ሊሰራ የሚፈልገው ነው። 2000 ዓመት የሞላውነት ነው እጃችን ላይ ያለው ቢሞት ኖሮ እኮ ቤተክርስቲያንን እኮ ካቶሊኮች እኮ ጨርሰዋት ነበር። እግዚአብሔር ግን በየዘመናቱ ሰው አለ። ስለዚህ አሁን ኢነርጄቲክ የሆኑ መስራት የሚችሉ ፊዚካሊ ስፒሪቹዋሊ ባሰማራካቸው ቦታ ላይ ሁሉኛ ነው የሚያመጡ ኃያላኖች አሉ። አሁን ችግሩ ደግሞ የሚቆጣጠር ስለሌለ ነው። የቀደመችው ቤተክርስቲያን መቆጣጠር ሳይሆን ቆጣጥራ ማስቀመጥ ነው የምትፈልገው። ብዙ ሰው አኩርፎ ወጥቶ ነው ተቋምን የሚመሰረተው። አቅሙ የምታየው ደግሞ ከመሰረተበት ሰዓት ጀምሮ ያለው ውጤት ታያለ። ግን ችግሩ ተጠያቂ ስለሌለው የሚገዛለት እሱ ጋር ያለውን ፖዚቲቭ ነገር የሚያሳድግ የሚከታተለው ስለሌለ ፋይናንስ ላይ ላይጠፋ ይችላል፣ በካራክተር ላይ ላይጠፋ ይችላል፣ በባህሪ ላይ ላይጠፋ ይችላል። ተመልሶ እዚህ ጋር ደግሞ እንዳይመጣ አስብ። ይሄ ሁሉ ቤተክርስቲያንን የተከሉና ተጽዕኖ ያመጡ ሰዎች እኮ እንጉዳይ አይደሉም። ከላይ ዱብ ብለው ከማርስ ላይ ከዩኤንኤፍ የተከሰቱ አይደሉም። ሁሉም ስትመዛቸው ወይ ከቃሌው ታወቀዋለህ፣ ወይ ከሙሉጌ ታወቀዋለህ፣ ወይ ከመካኒስ ታወቀዋለህ። ስለዚህ እዛ ቦታ ላይ ያለውን ኃይል ህዝቡ የሚፈልገው እስቲ ህዝቡ ነው። እስቲ ለምሳሌ አሁን ህዝቡ ተዘረፈ ምን ይባላል? መንፈሳዊ ግንኙነት አሟላንለት ስትነብይ አቁም ትባላል፣ ስትጸልይ አችልም ትባላል። መድረክ ልክ እንደ ድርቤት አሰላፊ በወረፋ ስም ተዘርዝሮ ነው። አንተ እስከዛ መልእክተኛ ነህ እና የዛሬ 6 ወር ድረስ ነው እንትን የሚል ገብቷል። ቤተክርስቲያን ደግሞ የኃይል ቦታ ነች። ሰው እኮ አምራች ነው ጤነኛ ነው እኮ በጸጋ ሲገለገልም ነው። አጋንንት አለ መመታት አለበት። በታማማም አይደለም መልእክት በፕሮግራም አይደለም መልእክት ሊያልፍ ይችላል። ያው ለምሳሌ እግዚአብሔር የዛሬ 2 ወር ይፈጸማል ብሎ የነገረኝ ከ6 ወር በኋላ አይቼ ነበር የሚለው አሁን ያለው እንዲህ እኮ ደግሞ ሰምቼ ነበር ይላል። ወረፋ ያለ መስሎት አንዳንዱ ሰው አልማሳለፈ በኋላ ነው መልእክት ራሱ የሚናገረው። እና አይ በዚያ አጋጣሚ ታዲያ መልእክቶቻችንን ሊያዳምጡ ስለሚችሉ እንደዚህ አጥረው የተቀመጡ ቤተ እምነቶችን በምን አይነት ሁኔታ ነው መልእክትስ? እንደገና ሁለተኛም ይሄ እንደዚህ ዘረኝነቱም ካለ ቡድንተኝነቱም ካለ ከዚህ አንፃር ለመንፈሳዊ ስራ ትንሽ አዳጋች የሚሆን ይመስለኛል። አዎ ምክንያቱም ማን ያወራ የነበረ ማን ያልዳ የቀበረ ይባላል። የነበራችሁበትን ነገር ያያችሁትን ነገር እየተካፈልን ስለሆነ ከዛ አንፃር ምንድን ነው ሊሆን የሚችለው ታዲያ? እንግዲህ ቤተክርስቲያን ቅድም አምባሳደር ብሏል። ለሶስቴ በአንድ ሌሊት ለከዳው ለጴጥሮስ ነው ቤተክርስቲያንን የሰጠው። ቤተክርስቲያን ለብሔር አይደለም የተሰጠው አንደኛስ እና የእንትን ብሔር ካልሆነ አይመራ ወይም የበላይነት ቦታ አይዝም፣ ስትራክቸሩን ሊድ አያደርግም። ቤተክርስቲያን ኢየሱስ የሞተላት ነው። ኢየሱስ ደግሞ የሞተው ለነፃ ለእኔ
እኔ አባሮ ከዛ ተገልዬ የሚቆም ህንፃ ቤተክርስቲያን ነበር። ቅድም እንዳልነው ዩሮፓ አይተናል። ጫዶ ባለ ቦታ ጋንጃ ነው የሚያጨሱት። በር ላይ ተሰብስበው ቤተክርስቲያን በር ላይ ነው ጋንጃ የሚጨሱት እና ቦታ ጋንጃ የሚጨሱት ሴት ወንድ ቁጭ የሚሉበት ቤተክርስቲያን ነበረ። አሁን ግን ተዘግቶ መጋዘን የሚመስል ያ ትውልድን እንደውም እንደዚህ እነሱ ይሄን የሚያደርጉ አካላት እንዲህ ከልለው ይዞ ለትውልድ ወይም ሴኩላር ማለት ሴኩላር ባይዘው እዚህ ሴኩላር ውስጥ ነው ያለነው። መንፈሳዊ ብንሆንም እንጀራ እንበላለን፣ ቤተሰብ እናፈራለን ምናምን። ቤተሰብም እንጀራ በመብላት ደግሞ ከማገልገል ባሻገር ልጆቻችን ማስተማር መስራት አለብን። እኛ አንዱ ስለሆነ ማለት ነው ከዜጋው። ስለዚህ ለዜጋው የሚጠቅም ነገር መስራት ካልቻለ ቤተክርስቲያን ወይም ሃይማኖት ተቋም እምነት ተቋም በሚል ሰበብ የአገሪቷን ሪሶርስ ታጥሮ መቀመጥ ተገቢ አይደለም። ምክንያት ሪዝን ይኖራቸው ይላል። ከዛ በተረፈ በየአካባቢው የተጀመረ ወይም የተተከለው ቤተክርስቲያን እዛው አካባቢው ላይ መልማት ያለበት። አንድ አካባቢ ላይ ተተክለው በዛ ሪሶርስ ሌላ ቦታ መልማት ተገቢ አይደለም። ይሄን ባያደርጉ ቢያስተካክሉ። ሁለተኛ ሙሉ ወንጌልን ቃለ ሕይወት አክቹአሊ ሌላ ብዙ ቦታ የለም እንደዚህ። ይሄ ቃለ ሕይወት ነው በብዛት እንደዚህ በአንድ አካባቢ ብቻ ለሌላ የተሰጠ ቤተክርስቲያን በአጠቃላይ እነሱ ናቸው ስትራክቸሩን ቅድም ብለዋል። ድርጅት ነው ድርጅት ፒኤልሲያቸው አለ ቤተክርስቲያን ነው ክርስቶስ የሞተላት ቤተክርስቲያን ደግሞ የሚመረትባት ቤተክርስቲያን እኔና አንተን ስለሆነ የሚመረትባት ቤተክርስቲያኖች ከውስጧ የሚወጡ እንጂ የሆኑ ሰዎች የድርጅታቸው አልቆ የሚያስተዳድሩ ትንሽ አንተ ውስጥ መልእክት መጥቶ ስትል ልክ አይደለም እየተባልክ የተገለልክ የምትቀመጥበት ስላልሆነ ወይም ይህንን የሚቀጥለው ጄኔሬሽን ቅድም እየተናገረ ነበር። ይሄን ይችል አይደለም። በፖለቲካው አንፃር ስትመጣ ኢትዮጵያ አልበቃኝም እያለ ነው ዶክተር አብይ ከዚህ ያለ በቃ አለማው አሁን ይሄን እየበቃኝ አይደለም ሌላም አለማል ነው። ለምንድን ነው ሶማሊያ ግን እየወሰድን ያለ ነው ለማለት ነው። ስለዚህ ከዚህ ያለ ስለሆነ በፖለቲካም በስፒሪቹዋሉም በሴኩላሩም በሁሉም አሁን ትውልዱ ማደግ የሚፈልግ መሰደድ የሰለቸው ሃይማኖትን በየትኛውም በብዛት ተባይዘው የምትላቸው ድሮ የነበሩት የዚያ እንደ አሁን አንዳንድ ትልልቅ ሰዎች ጋር ሆናሉና ያኔ እንደ ነበር አሁን እንትን ነው ተሰዶ እዛ ነው ያለው ነው የሚባለው። ገብቷል። ስደቱ ይመጣ ቅድም መጣ አለመታመንም ይመጣ። አንዳንዴ ኩንታል እህል ደርድረ ኩንታል አንዳንድ ኬሻ እንዲህ ድፍጥጥ ይልና ይፈነዳል። ሲፈነዳ ያ ማዳናችን ያንን ሁሉ ካላወረድ ይፈርሳል። ገብቷል። አንዳንዶቻችን ከቤተ ክርስቲያን ወጥቶ ዛሬ በየቦታው ቸርች ደግሞ እግዚአብሔር ላይ ሰጥቶ የሚከፈተው ያለህን መልእክት መስጠት ማትችልበት ቦታ ስለሆነ ወይም የተቀደሱ በክርስቶስ ትክክል ራሳቸውን ያደረጉ ከዚህ ማለፍ አይቻልም፣ መልእክትም ከዚህ ማለፍ አይቻልም፣ ትምህርትም ከዚህ ማለፍ አይቻልም፣ ጸሎትም ከዚህ ማለፍ አይቻልም፣ ማደግም በእነሱ አንደርስታንዲንግ ልክ ብቻ ገድበው ያስቀመጡ ሰዎች ይሄ በቃ እዛ አፍሮ ስለነበር ከዛ ፈልቶ ወጥቶ ተጽዕኖ መጣ። ተጽዕኖ ሲያመጣ ደግሞ ከዛኛው ይወለድ መጣ። ስህተት አለው። ቅድም እንደ አምባሳደር እያለ ስህተት አለው። ስህተት አለው። ለምን በብስጭትም ጭምር ነው እየወጣ ያለው። ስለዚህ ያንንም ለማስተካከል ውስጡ ያለውን ለመስጠት እዚህ ያበላሻቸው በጣም ብዙ ነገር አለ። ተመልሶም ደግሞ ያበላሸውን አካል ለመጠየቅ ዝግጁ ነው። ቅድም በቃ እውነት ነው ርዕስ ጌታን ለማዳን ጌታ ያዳናቸው ሰዎች ይገርማል። ራሳቸው አጥምቆ አስተምሮ ልክ እዛ ተጽዕኖ ሲፈጠር ሐሰተኛ ነገር ከነሱ ሲወጣ እሱ ስትወጣ ትንሽ ከሱ ሻል ያለ ነገር ካሳየ ልክ አይደለም። ስለዚህ የድሮ ብቻ አይደለም የዘመኑም ላይ ችግሮች ማለት እኔ ሊያዋስበው ሶስት ነው። አንደኛ እግዚአብሔር ይመስገን የወንጌል አብያተ ክርስቲያናት ካውንስል በመመስረቱ በእውነት እኔ በጣም ጌታን ከባረኩ ሰዎች መካከል በጣም አንዱ እኔ ነኝ። በዚህ መንግስት ይመጣል ይሄዳል።
ግን ሰው አሻራ አስቀምጦ እግዚአብሔር ግን በታሪክ መካከል ስፔሻሊ እንደ ፕሮቴስታንት በፕሮቴስታንት ውስጥ ላለን ሰዎች ሁሌ እግዚአብሔር ጌታ እስኪመጣ ወይ ነው ወደ ጌታ እስክንሄድ ድረስ እማንረሳው ውለታ ነው የተሰጠን። እማንረሳው እኛ እኮ እንደ ብረት ቀጥቃጭ እንደ ኤርገንዶ ነጋዴ ጥቃቅንና አነስተኛ ማህበራት ብለን ፍቃድ እያደስን ገብቷል። እኔ ቤተክርስቲያን ላይሰንስ ለማውጣት ያየሁትን ስቃይ እኔና ጌታ ነው የምናውቀው። ለዛውም የኔ እምነት የማይመለከታቸው ሰዎች የሚወስኑበት ጉዳይ አንድ አመት ነው አይመለከታቸውም ተሰብስቦ እና በሁለት ቀን ማለቅ የሚችለውን ጉዳይ አንድ አመት ተኩል እና ያየሁት ህጋዊ ለመሆን ከዛ ማምለካችንም ይመጣብሃል። በምን ፍቃድ ተሰበሰብክ ትባላለህ። ከዛስ እንደገና ደግሞ ፍቃድ ደግሞ ስትሄድ ደግሞ 50 ሰው ተብሎ ለ50 ሰው 3 ሰው ደግሞ አክቲቭ ያደሰ መታወቂያ እንግዲህ ማለት እንደ ድርጅት እንደ አንድ ዝም ብሎ እንደ ጥቃቅን አነስተኛ እንደ ማህበራት ከዛ ፍቃድ የምታድሰው አርብቶ አደሩ እንትን ምናምን እኔ አንዴ ደንግጫለሁ። ትልልቅ ማከብራቸው የሞዴል ቤተክርስቲያን አባቶች በጌታ አቀፍ ያለው ቄስ በሊና እሱ ሁሉ ባሉበት ከማህበራትና ጥቃቅኖች ጋር ተሰልፈው ለማደስ እና በጣም የሚያሳፍር በጣም የሚያሳቅቅ የኛን ቺኮ ቤተክርስቲያን የፕሮቴስታንት ቤተክርስቲያን በኢኮኖሚ ውስጥ በፖለቲካ ውስጥ በማህበረሰብ ለውጥ ውስጥ ያበረከትነው አስተዋጽኦ ዝም ብለህ በተራ ንግግር የምትገልጡ እኮ አይደለም። እኛም ዜጎች ነን። እዚህ ምድር ላይ እኛም ድርሻ አለን። ኢኮኖሚ ውስጥ ድርሻ አለን። ተወጥተናል። እየተወጡ ያሉ ትልቅ ሰዎች አሉ እና ይሄንን ያህል ህዝብ ደግሞ አለ። የሀገሪቱን 30% 35% የሚጠጋ ህዝብ ነው ያዘው። ፖለቲካ ውስጥ ያለውን ተሳትፎን የሚያሳይ ይሄንን ሁሉ ከግምት ባስገባ መልኩ ይሄ ተቋም እንደ ተቋም እንዲመሰረት መደረጉ በጣም እግዚአብሔር ይባረክ። ይሄንን ያመጡትን መሪዎች ከዶክተር አብይ ጨምሮ ሁሉንም እግዚአብሔር ይባርካቸው። ይሄንን በማለቴ እንደው ደገፈ በባለው ደስ ይለኛል። እንዴ ከዚህ በላይ ምን ደግፈው አሳመነ እሱ ነው ምንም እኮ ሀገር ዜጋ ምንድነው መሰለህ ያው አንዳንድ ጊዜ የምናገለግለው ህዝብ የተለያየ ማህበረሰብ ነው። ተረዳኝ። አመለካከቱም አሳሰቡ የተለያየ ስለሆነ እኛ ነፃ ሆነን የተቀበለውን የእግዚአብሔርን እውነት ግን አንዱ ወንጌል እውነትንም እውነት ማለት ነው። አለቀ። ማንም ስለሚል መጽሐፍ እኮ እውነትን ታውቃላችሁ አለ እውነት አይደለም ያወጣል። ይሄ ክብራችን ማንደራደርበት ነገ ልንጠብቀው የሚገባ ክብራችን ነውና በዚህ ውስጥ በዚያ አመራር ውስጥም ደግሞ ያሉ ሰዎችን እግዚአብሔር ይባርካቸው። የተለያዩ ሐሳቦችን አንድ ለማድረግ የሄዱበት ርቀት፣ ትዕግስታቸው፣ ተቋሙን እንደ ተቋም መልክ ለማስያዝ እየከፈሉ ያሉት ዋጋ በዚህ ተቋም ውስጥ ያሉትን አመራሮች በካውንስል ውስጥም እግዚአብሔር ይባርካቸው። እኛም ደግሞ ዛሬ በኢትዮጵያ ሃይማኖት ተቋማት ጉባኤ ውስጥ ድምጻችን ከፍ ብሎ መፍታችን ተከብሮ የምንሄድበት ቤተክርስቲያን በየዘመን ነው ህጋዊ ሆና ቦታዋ የምታመልክበት ስፍራ ተከብሮ ችግራችንን የሚሰማን አንድ ቦታ አግኝተን የት ሄዳለህ? በፊት አብሮ ያለው ብዙ ነገር ሊያደርግብህ ይችላል። ተባብሮ ደብዳቤ ጽፍብሃል። የሰራከውን አይደለም የሚያየው። አብረ ከሱ ስትለይ ለሱ ሐሰተኛ ነህ ማንም ብድግ እያለ ብዙ ነገር ይላል። በኮንፊደንስ እኮ የምናገለግለው ቢያንስ ጠርቶ የሚገስጸን አቁም የሚል ማስጠንቀቂያ የሚሰጥ የጋራ የሚያደርገን ቤት ስላለን ግልጽ የሆነ አቋምም ያለ አለቀ በቃ። ስለዚህ ይሄ አንዱ ነውና ወደ መፍትሄው ስንሄድ የመጀመሪያው እንደዚህ አይነት ሰፋፊ ቦታ ያላቸው ሰዎች 3 አማራጭ ነው ያላቸው። አንደኛ ማይችሉ ከሆነ የማምለክ የሚያስችላቸውን ቦታ ቆርጠው የቀረውን መንግስት እንዲያለማ መፍቀድ አለባቸው። ምክንያቱም የተቋሙ ቦታ የህዝብ ቦታ ነው ዞሮ ዞሮ። ስለዚህ መንግስት እዛ ቦታ ላይ የሚያደርገው ማንኛውም ደግሞ ልማት ህዝብን የሚጠቅም እስከሆነ ድረስ ይሄ እንደ ኪንግደም ማይንድ ማሰብ ነው። እኛ የቦታ ወራሪ አይደለንም። አለቀ። እኛ የሰዎችን ህይወት ለመቀየር ነው እዚህ ምድር ላይ ተቀመጥነው። በቃ የዛሬ ያገኘነው ምን አይደለም፣ ነገ የምናገኘው ምን አይደለም። ያለንበትም እኛ እንኳን እንትናችን ምድርን እኮ ጊዜያዊ መኖሪያ ነው እያለ ነው የሚለው። አንድ እሱ። ሁለተኛ አቅም ካላቸው በስራቸው ያሉትን አባላቶች ባለሀብቶች አሉ። እነሱን ጠርተው ከኢትዮጵያ ውጭም ያሉ ዲያስፖራ ክርስቲያን አባላቶች አሉ። በተቋም ውስጥ ያሉ ተቋሟን የሚደግፉ አሉ። ያንን ተቋም ሰፖርት ማድረግ ይፈልጉ እነሱ እኮ ግን አሁን ሰፖርት የሚያደርጉ ውስጥ ጠፍቶ ነው ወይ ነው እኮ ስለዚህ ከዚህ በኋላ እንደ ኮሽን ስለሆነ ነው
መፍትሄውን አንዳንድ ሰው ስጠይቃቸው አቅም የለንም ይሉሃል። እንዴት አሸሸ ስትለው ደግሞ መልስ ይኖራቸዋል። እንግዲህ ዳነ ሰው አያስብ ነፃ ስለሆነ በብዙ መንገድ እንትን ሊያደርግ ይችላል። ግን ከዚህ በኋላ ያለው መንገድ ምንድን ነው? እዛ ቦታ ላይ መንግስት ሊሰራ የሚፈልገውን ስታንዳርድ እነሱ ካለው ከአካባቢ መንግስት ጋር ተናበው ያንን ቦታ እነሱ ሊሰሩ በሚፈልጉት ስታንዳርድ መስራት አለባቸው። አካባቢው ማህበረሰብ የሚጠቅም ነገር አድርገው ማለት አካባቢ አለቀ። እና ሶስተኛው የመጀመሪያውን ነው የሚመልሰው። ይስጡ በጣም ጥሩ ፕሮፌቲዝም ሀሳብ አለ እዚህ ላይ። እንግዲህ በቃ ሶሉሽን አሁን እሱ ያስቀመጠው ፐርፌክት ነው። ቅድም እንዳልነው አጥሮ ማስቀመጥና የኛ ነው። ምክንያቱም በየትኛውም ሃይማኖት አባይዞ ለምንድን ነው እኛ ላይ አሁን ትኩረት ያደረግን ያለ ነው? እግዚአብሔር ይመስገን ቅድም እንዳለው ከዶክተር አብይ ጀምሮ በዚህ 6 ዓመት ውስጥ በጣም ብዙ በፕሮቴስታንትም አክቹዋሊ በእኛ ብቻ አይደለም፣ በሁሉም በእስልምናውም፣ በኦርቶዶክሱም፣ በካቶሊኩም ብዙ እንትን ተደርጓል። መሬት ተሰጥቷቸዋል። በደንብ ብዙ ነገር ከዚህ አሜሪካ ድረስ ሂዶ ኦርቶዶክሶችን የሚያስታርቅበት አንድ ያደረገበት ጊዜ ታስታውሳለህ። በጣም ብዙ ነገር አድርጓል። እና ለፕሮቴስታንት ደግሞ ከዚህ በፊት የነበርነው እንደ ተራ የሃይማኖት አባቶች ቅድም እንዳለ በቃ ማህበር ጥቃቅንና አነስተኛ ሄደን አረብቶ አደር ምናምን ተብሎ ከሚልበት ወጥቶ በህገ መንግስት አዋጅ ጸድቆ በቃ አሁን ይሉና ያለው አካል ሆኗል። እና ለዚህ ከታች እስከ ላይ ያሉ በዚህ ውስጥ የተሳተፉ ደግሞ ተጽዕኖ ያመጡ ይሄ እንዲመጣ ተጽዕኖ ያመጡ የአገር ቤተክርስቲያን የትኛውም ቤተክርስቲያን ፕሮቴስታንት ቤተክርስቲያን አገልጋዮች ትልልቅ ለዚህ ዋጋ የከፈሉ ደግሞ አሉ። ከመንግስት ጋር በመተባበር ይሄንን አረቆ አዋጁ እንዲጸድቅ ያስደረጉ እና እግዚአብሔር ይባርካቸው። አሁን ይሄ እድል ሲመጣ ደግሞ እዚህ እድላችንን እያበላሹ ያሉ ጥቃቅን ቅድም እንዳሉ ማይንዳቸው ገደል ያለው በብሔር የሚያስቡ አካባቢ ብቻ የሚያስቡ ስለሆነ አንደኛ መንግስት እንዲህ ወርዶ ሲመጣለ ወደ አንተ ተጠግቶ ያን ጣልቃ ገብቶ ምንድነው የጎደለው? ምክንያቱም አገልግሎት ነው። ራሱ መንግስት አገልጋይ ነው፣ የዜጋው አገልጋይ ነው። ከአገልግሎቱ አንዱ የሃይማኖት የእምነት ቦታ ማስተካከል ነው። ሲያስተካክልልህ ያንን በተገቢው መገልገል ማለት ስብከት ብቻ አይደለም። መገልገል ማለት ቅድም እንዳልነው በኢኮኖሚው ተጽዕኖ መፍጠር ስላለበት በማህበራዊ በፖለቲካው በሁሉም ተጽዕኖ ድሮ እኮ ጴንጤ ታማኝ ነው የሚባለው እንጂ ፖለቲካ ላይም ተጽዕኖ መምራት ይችላል ተብሎ አይታሰብም። ዛሬ አሳይቷል። መምራት ብቻ አይደለም አገር ለውጦ እያሳዩ ፕሮቴስታንት በብዛት ማለት ነው። እና ይሄንን ግን እድላችንን ጥቂት መሪ ትንሽ ሀሳብ ያላቸው በሰፈር የተገደቡ ሰዎች በቤተክርስቲያን ውስጥ ያሉ እድላችንን እያበላሹ ነው። እድል ማለት የቤተክርስቲያን ብቻ ሳይሆን ቤተክርስቲያን በኢኮኖሚም እንዳትለወጥ እያደረጉ ነው። ሌላውን አካል እያየን ስለሆነ በባንክ በምን ተጽዕኖ አለ በየቦታውም እንጂ ማናወራው በኢኮኖሚው ለመሄድ በባንኩ ላይ ንግዱ ላይ ሪል ስቴቱ ላይ በልማቱ ላይ ተሳትፎ ተቋማቸውን እያስተካከሉ የኛ ግን እርስ በእርስ መገፋፋት አንደኛውን እዛ አጥሮ ቁጭ ብሎ ይሄኛው ማገልገያ የለው ሜዳ ላይ ሲወጣ ስሙ ስለወጣ እሱም ማምጣት ብቻ ልክ ስላልሆነ ይሄንን ቶሎ አስተካክሉ። ለትውልድ እስከሆነ ድረስ ለዜጋው እንዲሆን በየትኛውም መልኩ እንዲሆን ማድረግ አለባቸው። አለበለዚያ መንግስት ግን ለዜጋው መንግስት ስለሆነ መንግስት ለዜጋው መጠቀም አለበት ያስባል። ጥሩ እንግዲህ ታዲያ በመጨረሻም ደግሞ ለቤተ ክርስቲያኑ አመራሮች መልእክት ካላችሁ እንዲነቁም ሊሆን ይችላል። በእግዚአብሔር ነገርን በጊዜው አድርጎ ሰራው አይደለም የሚለው። ስለዚህ በጊዜው የጊዜው መልእክትም ሊሆን ስለሚችል ምናልባት አመራሮቹንም መልእክት ካላችሁ ለነሱ መልእክት ብታስተላልፉ በእርግጠኝነት ይሄንን ሚዲያ ስለሚሰሙት ባይዘው እዚህ ላይ መጨመር የምፈልገው ልክ አሁን እንደምናነሳው ኢሹ አሁን የአምባሳደርን ስሰማ በጣም ማለት እዛ ይሄንን ልጅ በአካባቢው ላይ በሰዓቱ ተጠቅማ ቢሆን ዛሬ ምን ይሆን ነበረ? ከሌላ አካባቢ ዛሬ አሁን ያቺ ቤተክርስቲያን ልትሸጥ 11 ዓመት ያመለኩበት ቦታ እንግዲህ
5 ሚሊዮን 10 ሚሊዮን ካልከፈላችሁ ከዚህ አካባቢ ሂዱ ተብሎ ሁሉ መከራ ይበላል። እሱም ብቻ አይደለም፣ በስሩም ያሉ ቤተክርስቲያን አባላት እንደዚህ ዋጋ ነበር አለቀ። ምክንያቱም ይሄ ጉዳት ያመጣው የአካባቢውን ባህል ማያውቅ፣ የአካባቢውን ቋንቋ ማያውቅ፣ የአካባቢውን ስርዓት አካሄድ ማያውቅ፣ አካባቢውን ማያውቅ ሰው መጥቶ ይሾማል። ከዛ ደግሞ አካባቢው ላይ ያሉ ልጆችን ወይም እዛ ውስጥ የሚያድጉ ሰዎችን እንዲወጡ አይፈልግም። እሱ ራሱ ደግሞ ሲለምዳቸው ይቀየርባቸዋል። ሲለምዳቸው ይብነ መጥተው ቅድም እኮ ያለን ተጎጂ ናቸው። ራሳቸው የሚመጡት ራሳቸው እኮ ተጎጂ ናቸው። እነሱ ራሳቸው ሲለምዳቸው ይቀየራሉ። ከዛ እንደ ከስክራች የሚጀመረው የገነባው ሪሌሽንሺፕ የህብረቱ ምናምን ከእንደገና ነው የተጀመረው። ከዛስ ኢኮኖሚውም እዛ ጋር የሚሰበሰበው ነገርም ወደ ሌላ አካባቢ እየሄደ ነው። አካባቢ ማህበረሰብ እየሆነ ስላልነበር ይህንን ማስተካከል አለባቸው ነው። ግን በዚህ ውስጥ ደግሞ እነዚህ እንደዚህ የሚያጠፉ እንዳለ ሆኖ ቤተክርስቲያን ሆና ዛሬ በአዋጅ ሲጸድቅ አይደለም ሳይጸድቅም እንድትቆም በጽድቅ በእውነት ተጋፍጦ ከመንግስት ጋር በእስር በምን እየተቀጡ የመጡ የእውነት አገልጋዮች ዛሬም እየታገሉ በደንብ የእውነት አገልጋዮች ደግሞ አሉ። ለቤተክርስቲያን የቆሙ አሁን ሙሉ ወንጌል ላይ ፓስተር ጸዲቁ እኔ በጣም ማከብራቸው ማለት አንድም ነገር ብዙ የሚወዳቸው የሚያከብራቸው ሰው ናቸው። በነገራችን ላይ አመቻምቹ የግል ጉዳይ አሁን ብናወራ አይደለም እሳቸው እኛ እሳቸው ደረጃ እንደዚህ የግል ጉዳይ እና ብዙ ሰው ቅርብ ጊዜ መኪና ምናምን ተብሎ እና እሱ እና ለፓስተር ጸዲቁ ያደለ ምንድነው ኑሯቸው ብትል ግን በሙሉ ወንጌል ውስጥም ያው ተጽዕኖ ይታወቃል። አንድ ቤተክርስቲያን መሸፈን የለባትም የሚል አሉ። አሁን ፓስተር ጸዲቁን ጠቀስኩ እንጂ ፓስተር ጸዲቁን እኮ በኋላ ላይ እንደውም ሰዎች መጀመሪያ ፓስተር ጸዲቁን ሰው እንዳይወጣ እንደ ምቀኛ ባለሮች ከፍ እንዳይሉ ምናምን የሚፈልጉ አይነት አድርገው ወስደው በቃ እኔ አልበርዝም ብለው እሳቸው ካሉ በኋላ ፋይናሊ ግን የሰራቸው ሀሳብ ብዙዎቹ መጡ እኮ እንደውም እሳቸው በግል ሲሰደቡ አንድ ቀን አጋንንት አስወጥተው የማያውቁ አንድ ቀን ፈውሰው የማያውቁ እንግዲህ ወንጌል የሚባል ቤተክርስቲያን አልፎ አብያተ ክርስቲያን የሚመሩ ሰው እንግዲህ እግዚአብሔር ከራሱ አፍ ሲመሰክር የሰማሁት በነገራችን ላይ የቴዎሎጂ መመሪያም ነው። ፓስተር ጸዲቁ መክረኝ እንግዲህ ትምህርት ቤት በነበርኩኝ ሰዓት ማለት ነው በምን ወንጌል ውስጥ ባሳለፍኩኝ ጊዜ እንግዲህ ከሩላውጥቼ ሻሸመኔ በነበርኩ ሰዓት እና በነገራችን ላይ ሰዎች በርቀት ስለሱ እንደሚያስቡት አይነት ማይግባባ በጣም እንደ ሪጂድ የሆነ ክፉ ስትቀርበው ላትወደው አትችልም። ግን አቋም ላይ በፍጹም አይዘነፍም ማለት ያመነበት ነገር የሚቆም እግዚአብሔር አምላክ በእድሜ ያቆየልን የምናከብረው አባታችን እና አንዴ የሆነ ሰው ይሄ ክፉ ሰው ሰማያትን የዘጋ ምድርትን እያለ መኪና ውስጥ አብሮኝ ይሄዳል። በቃ ከሞጆ ጀምሮ እስከ ሻሸመኔ ድረስ ፓስተር ጸዲቁ እየሰደበ አጠገቡ ነው፣ እሱ አላወቅም። ግን ይሄ ሰው የምትለው ምን አይነት ነው አልኩት አለ። የሆነ ጥቁር ረጅም ነው አለኝ። ከዛ አይ ወንድሜ በለ እኔ ነኝ ይለዋለሁ አለ። የት እንደተሰገደ እና አንዳንድ ጊዜ በግል የምትለምዳቸው ልክ ያልሆኑ የህይወት መንገዶች፣ አካሄዶች ሲኖሩ ያንን የሚይዝብህ በዛ ጉዳይ ልክ አይደለም መስመሩ ውስጥ ግባ የሚል አካል ሲኖር ኮምፎርት ሳይሰማ ሲቀር ያን አማራጭ ምንድነው? ያንን ማንኳሰስ፣ መሳደብ፣ የተለያዩ ነገር ማድረግ ይሆናል እንጂ እኔ ለሁሉም ሚዛናዊ ሆኖ በብዙ መንገድ አሁን እዚህ ጋር የምንኮራበትን ነገር ለማስጠበቅ ረጅም ርቀት ዋጋ የከፈለ ሰው እንዲነቃ በተለይ ብዙ ቅዱሳኖች ብዙ ክርስቲያኖች ያዘኑበትን የቤተክርስቲያንን ክፍተትና ችግር ሰው እንዲነቃ በማጋለጥ የተለያዩ ፍራውዶች፣ የተለያዩ ተንኮሎች፣ የተለያዩ ክፋቶች ተሰርቷል። ዛሬ በልበ ሙሉነት የምናገረው የመጣሁበትን ያደኩበትን የኖርኩበትን የአገልግሎት መንገድ በኮንፊደንስ እኔ ማንንም እንዳልሰረኩ እርግጠኛ ነኝ። የማንንም እንባ እንደሌለብኝ አለብኝ የሚል ካለ ዛሬ ፓስተር ይኸው በእግዚአብሔር ፊት እዚሁ መጥቼ ንስሐ እገባለሁ። አሸናፊ በአገልግሎቴ በህይወቴ ላይ በድሎኛል፣ ዘርፎኛል። እኔ እንግዲህ በዛ ክፍለ ሀገር እንግዲህ አንተ ራስህ 2-3 እንደውም ትዝ ይላል እኔ ስጨነቅ በፍጹም እንደውም ምን አደረግ ሁለተኛ ሁሉ ደግሞ መጣ። በመጀመሪያ ዙር ፖስታ ሁሉ ለመስጠት እንትን ስል አረ
እኔ እንደዛ እንደምጠብቀኝ እሱ አይደለሁም። እኔ ካንተ ምንም አልጠብቅ ብችል እንደው ባግዛችሁ ደስ ይለኛል ብሎ በሁለተኛ ዙር ግን ዘማሪ ይዞ ራሱ መጥቶ አገልግሏልና ፓስተር አሁንም በኪንግደም ቸርች ስም ማመስገን እፈልጋለሁ። እና ምን ያህል እዛ ቦታ ላይ ዋጋ እየተከፈለ በወር ለብዙ አገልጋዮች ከራሴ ኪስ ገንዘብ እያወጣው ለአገልጋዮች ደግሞ ለቸርች ክራይ በኮንፊደንስ ነው የምናገረው። ሳውንድ ሲስተም ሲገዛ ቤተክርስቲያኒቱ ማንኛውም ዕቃ እኔ ከዚህ በሰበሰብኩት ዕቃ እንደው እዛ የሚሰበሰበው የአንድ አገልጋይ ደሞዝ እንኳን አይሸፍንልኝም። ግን ወንጌል ስለሆነ አንዳንድ ጊዜ እኮ ችግሩ ከተማም ስናገለግል ከከተማ ያወጡም ይባላል። ገጠር ደግሞ ሄደን ደግሞ ዋጋ ስንከፍል ወንጌል አንድ ቪዲዮ ያሳያለሁ። አደነባ የምትባል ገጠር ላይ ስልኬን ብታቀበለኝ ጌታ አምጠቆስ እና ከዛ ከፍ ብሎ አንድ ጌታን ማመን በፊት በጥንቆላ ውስጥ የነበረ ሰው ተፈውሶ ቦታ ሰጥቶ ከከተማይቱ ወደ 10 ኪሎ ሜትር ርቃ የምትገኝ ቦታ ላይ ሳገለግል የነበረ ቪዲዮ ላሳየ እና አንዳንድ ጊዜ ይሄንን ሁሉ የሚያይ እግዚአብሔር እኛ በሰው ፊት እንዲታይ አይደለም እንትን የምናደርገውና እንጨት አምጣ ይላል የጌታ መንፈስ ነው። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ሲናገር የሰራዊት አምላክ እግዚአብሔር እንዲህ ይላል ሐጌ ምዕራፍ 1 ላይ ልባችሁን በመንገዳችሁ ላይ አድርጉ። ልባችሁን መንገዳችሁ ላይ አድርጉ። እግዚአብሔር ይመስገን። ወደ ተራራውም ውጡ ይላል መጽሐፍ ቅዱስ። እንጨትንም አምጡ። አሜን ነው። መጽሐፍ ቅዱስ እንጨት አምጣ የሚለው መጽሐፍ ቅዱስ ነው ማለት። እንጨትንም አምጡ ቤቴንም ስሩ ይልና እኔም በርሱ ደስ ይላል። እኛ በእግዚአብሔር ፊት የሰራነውን የሚያወራልን የለም። እኔ አንዳንድ ሰዎች አንድም ቀን በእኔ ህይወት ላይ የሰራሁትን ያደረኩትን ሚዲያ ላይ የመናገር አቅም ሳይኖራቸው ስተት ብሎ ያመኑትን ነገር ግን ለመተቸትና አስተሳርጋል ብሎ ለመናገር ድፍረት ሲያገኙ ኮመንት ሲያደርጉ አሁንም ያደርጉት ይችላሉ። የደግነቱ ወደፊት ስለሆነ የሚሄደው እነዚህ ነገሮች ለማየት ጊዜ የለኝም እና ግን ብዙ ዋጋ ከፍለናል፣ አገልግለናል። ስለዚህ እኔ ህሊናዬ ንጹህ ነው። አሁንም ቢሆን ግን እንደዚህ አይነት አባቶች ብትር ያሳረፉባቸው ሰዎች በጓዳ የሰው ቤት የዘረፉ የሰው ትዳር ያፈረሱ በተለያየ ምክንያት የእግዚአብሔርን ነገር የሸቀጡ ብዙ ሰዎች አሉ። ይሄንን ለመናገር እኔ ድፍረት ያለኝ ባለፈው እንደውም አንዴ ቲክቶክ ላይ ይሄ ልጅ ውሸተኛ ቢሆን ሌባ ቢሆን ኖሮ እዚህ ጋር መጥቶ በኮንፊደንስ አይናገር። ምንም ማንንም ሰው አከብራለሁ፣ ነገር ግን መፈራው ሰው የለም። ያመንኩትን እንደ ቤተክርስቲያን ዕውቀት ይሄ ትውልድን ይጠቅማል ብዬ ያመንኩበትን የእግዚአብሔርን ሐሳብ እናገራለሁ። አንድም ሰው ግን በእግዚአብሔር ቃል ሞግቶኝ ይሄ ነገር ልክ አይደለም ብሎ ያስጣለኝ የለም። ለምን? በዛ ጉዳይ ላይ ክፍተት አለበት ሰው። እኔ የተሻለ ሐሳብ ከመጣ በዛ ጉዳይ ላይ የተሻለ የሚያስረዳኝ ከተገኘ እኔ ሀምብል ነኝ ለመቀበል በዛ እውነት ውስጥ ለመኖር ዝግጁ ነኝ እና ብዙዎች እንደዚህ እንዳይቀጥሉ እግዚአብሔር እንደ ጅራፍ ያስቀመጠው ሰው ነው ፓስተር ጻድቁ። እንደ ቀልድ ዝም ብለህ የምትነቅፈው መሰድበው ሰውም አይደለም እና ዛሬ እንደዚህ አይነትም ሰው እግዚአብሔር አለ ምድራችን ላይ እና ወደ እንትኑ ስንመለስ ስለዚህ ይሄ እንደዚህ አይነት ቤተክርስቲያኖች እኛ እንደው ምን አንድ ጥያቄ የሚሆንብኝ ነገር መንግስት በሃይማኖት ውስጥ ጣልቃ አይገባም የሚለው በአስተምሮቱና በውስጥ ባለው ሊደርሺፕ ውስጥ ነው ወይስ በሰጣቸው ቦታ ላይ ነው የሚለውም እንደው እኔ ጥያቄው ለማለት መንግስት የሰጠ ቦታ ያደራ ነው የዘላለም አይደለም። ገባ አንተ ባደረጋገት አሁን እነሱ ለምሳሌ በቡድን በአንድ ጎሳ ነው ካሉ ያ የቤተክርስቲያን ተልእኮ አይደለም አታድርጉ ብላ አታደርጋቸው። የያዙት ቦታ ግን ለተፈለገው ዓላማ እየዋለ ካልሆነ ገባ በእነሱ የውስጥ አደረጃጀት ውስጥ አትገባም እንጂ በተቀመጡበት ቦታ ትንሽ እዚህ ጋር ጠጋበሉና እናንተ እዚህ ጋር በግል በቡድን በቤተሰብ ተወያዩ፣ ይሄኛውን ግን እንፈልገዋለን የሚል እፍተት የለም ወይ? እንትኑ አሰራር ውስጥ እሱ ነገር አንዳንድ ጊዜ እኮ ሰዎች መኪና ያቆምክበትን ቦታ ሲይዙብህ አንድ ጠጋበሉልኝ ብለህ እኮ እንትን ትላለህ፣ ትሄዳለህ። ልማቱ እየሄደ ነው፣ እድገቱ እየሄደ ነው። ስለዚህ እናንተ እዚሁ በዘር በቡድን በአንድ አካባቢ እናንተ ተቦዳደሉ፣ እዛው እንትን በሉ፣ ግን እቺን ቦታ ጠጋበሉልን ብለህ እና የሰፈሩ ሰው የአካባቢው ሰው ለምን መሰለህ አሁን እንዳለው የአካባቢ ሰው ሌላ የዛ አካባቢ አይሄድማ። እዚህ ነው አሁን ያለው። የት ሄዳለ? ቢሾፍቱ ያለ ሰው ወደ ሌላ አካባቢ አይሄድም። እዛው ነው ለተወላጁ ልማት መኖር አለበት። አካባቢ የተለወጠ ነው። ለአካባቢ የሚሆን ልማት ቤተክርስቲያን ይሁን የፈለገ ነገር ይሁን ለአካባቢ የሚሆን ልማት መስራት
ጠጋ የሚል ህግ ሊኖረው ይገባል። አዎ አይገባም የሚለው እንዴት ነው የሚለው ከሰጠው ቦታ አንጻር ነው ወይስ ከተቋሙ አስተምሮ አንጻር ነው የሚለው ጥናት ቢደረግበት። አሁን እንደሱ አይደለም። ለምሳሌ አሁን ቦታ ወስደው ራሱ አሁን ማለት ምንም ግንባታ ያላደረጉ ሰዎች አሉ። ገብቷል። አሁን እኮ ይሄ እንትን አይደለም። በቃ አለቀ። አቅም ካለ ትወስዳለህ፣ ከዛስ ትሰራለህ፣ ትውልድ ነው የሚጠቀሙበት። አሁን እኛ የተቀበልነው እውነት ገባ አንደኛ እኛ ህይወት ላይ ነው የሚያልቀው። መንፈሳዊ ስራ ሰው ላይ ነው የሚሰራው። ከፍ ሲል ማህበረሰባዊ ስራ ይሰራል። ከዛ በተረፈ የቦታ ጉዳይ ነው ብዬ ግን አሁን እኔ ማመን ትቻለህ። መጀመሪያ ፊል አደረግ ነበር አጥሩ ምኑ እንትኑ ግን ምን ያደርጋል ነው 1000 ዓመት ገባ እዛ ግራዋና ጌሾ በቅሎበት ነገ ሽፍታ እንዳይከማችበት ገባ ደኑ ከባድ ነው። አሁን የብርሃን ዘመን ኮሪደሩ ምኑ ገባ ስለዚህ ሌባ አሁን አይመቸው። አንዳንዶቹ ቦታውን አይተውት አያውቁም። በነገራችን ላይ መንገድ ራሱ ካየ ትልልቅ ያላቸው የእምነት ተቋማት የኛንም ሌሎችንም ጨምሮ ወደ ቤተክርስቲያን ትልቅ ቀጭን መንገድ የለመደች አለች ነጭ ናት። ወደዚህ ወደዚህ ሰው ይኖር አናሪ ይኖር አታውቅም። እና በዛ ውስጥ ገባለህ ወደዛቸው ይልቀቃል። ወደዚህ ሊደግ መጣ ይሄ መጣ እና ወደዚህ እንሂድ እንጂ የሚል ስለመጣ አሁን ምንድነው ችግሩ? በቃ ያንን መረዳት እምነታችሁን አቁሙ፣ ጸሎታችሁን አቁሙ አይደለም ጉዳዩ። ከቁጥራችሁ በላይ የያዛችሁት ቦታ ብዙዎችን ማሳረፍ የሚችል ስለሆነ ወይ ብዙበት ወይ ስሩበት ነው። ወይ ብዙ አካባቢውን አትክፉ። እንግዲህ እሱ ሊጨማመርበት ይችላል። አካባቢውን አሁን ልክ የአካባቢውን ማህበረሰብ እዛው ወጌን ያለ ወንዶንም ይቀጥል ሳይገፍ ይደረግ መልካም ነው። ቅድም እንዳልኩ ፓስተር ጻድቁም እንደ ምሳሌ ኮት አደረግ እንጂ ቃለ ሕይወት ውስጥም ይሄንንም በጣም ሚሊየን አማኝ ያለበት ተቋም ስለሆነ ያሉ ጥቂት አመራሮች ግን ብዙ ያበላሻሉ ነገሮች አሉ። ኦልሬዲ ያው በሌላ መልኩ የሚታይበት ሁኔታ ይኖራልና ዋጋ ሁሉ ቤተክርስቲያን ፓስተር ስናነሳ ቶሎ ወጣቱን ለምሳሌ ፓስተር ታሪኩ ደስ ይለኝ ከሁሉም ማህበረሰብ ጋር ፍሮንት ነው ገብቷል። አሁን ያለው ወጣት ለምሳሌ ማቃቸው ግን ትልቅ ዋጋ የከፈሉ በዘመን በህይወት ያሉ ሰዎችም አሉ። አሁን ተራብት ላይ ሊከበኝ ይችላል ለኔ አሁን በየተቋም ውስጥ ያሉ ግን ፓስተር ጻድቁ ፖለቲካው ላይ መንፈሳዊ ነገር ላይ ማህበረሰባም ላይ በዛ በሁሉም ጉዳይ ላይ አክቲቭ ነው። አክብሮ የጠራበት ቦታ ይመጣል። ያድጋሉ ብሎ ያመነበት ይስተካከላሉ ብሎ ያመነባቸው ቦታ ላይ ይመጣል። የህብረት ችግር የለበትም። በግል ሲያገኝ ይገስጻል። በግል ሲያገኝ ይቆጥብ እንደ ቤተሰብ እንደ አባት ኮሚኒኬት ያደርጋል። እንደ ተቋም ቤተመንግስት ስትወስደው እዛ ጋር ያሉ ትልልቅ ችግሮችን ለመንግስት የሚቸገርባቸው ታላላቅ ጉዳዮችን አቅልሎ አዞ ሶልቭ ያደርጋል። ሙስሊሙ ጋር ታገኘዋል፣ ኦርቶዶክሱ ጋር ታገኘዋል። ከዚህ አንፃር እንደው ስለገዘፈ በደንብ አነሳን እንጂ በሱ ደግሞ ደረጃ ብዙ ደግሞ የእግዚአብሔርን ስራ የሰሩ ዋጋ የከፈሉ ሰዎችም አሉ። እንደው በዚህ አጋጣሚ ክሬዲቱንም መስጠት ያስፈልጋል። በጣም ጥሩ። እንግዲህ በስተመጨረሻ ደግሞ አንድ ሀሳብ ላንሳላችሁ። በተለይም ፕሮፌት ፍጹም በቲክቶክ አካውንት ላይ የተለያዩ ፖለቲካዊ ኢሹዎችን ከዛ ደግሞ ከተማውን ያስጎበኘናል። የተመረቁ ኮሪደር ልማቶችን እኔ በቅርብ የማገኘው የዜና ምንጭ ነው እንደሚፈሰይ እና ደግሞ እንደሚላት ነገር አለ እና ነገር አለ እና እንዴት ታውቃላችሁ? እስቲ ከተማው እንዴት ነው? በቀጣይስ ደግሞ እንግዲህ በ2018 ላይ በኢትዮጵያ እንግዲህ ብሔራዊ ምርጫ ወይም ሀገራዊ ምርጫ እንደሚደረግ ይታወቃልና አሁን ያለው ሁኔታና ከዛ ደግሞ አንዳንዱም እውነት ለመናገር አንዳንድ ሰው ገጥሞኛል። በሌላው አካባቢ ፕሮቴስታንቶች ይሄ አመራር አትችሉም፣ ሊደር መሆን አትችሉም፣ እናንተ መንፈሳዊ ጴንጤ መጽሐፍ ቅዱስ ብቻ ስለምትጫወቱ ምናምን ብለው የሚያስቡም ሰዎች አሉ። ይሄ እና ይሄ ጴንጤ ማለት ተስፋ የቆረጠ ግራ የገባው ከሱስ ለመውጣት የመጣ ምናምን የምንመስላቸው ሰዎች አሉ። በቃ እንደ ሰው ለዚህ እኮ ነው አንዳንድ ጊዜ ሚዲያ ላይ ወጥተን እንደ ሰው ሪያክት ስናደርግ አማኝ አይደለም አማኙ ራሱ ለምሳሌ አገሬ በሰማይ ነው የሚለውን ኮንሰፕት ይወስድና አገሬ በሰማይ ነው ምናምን በአገር ጉዳይ የመሳተፉ ምናምን ብዙ ነገር አይታይም እና ግን ለሊት 9 ሰዓት ደግሞ ኮንዶሚኒየም እንዲደርሰው እንመዘገባል። አገሬ በሰማይ ነውና ቢዚ ያደርጋል። ስለዚህ ከዚህ አንፃር አገራዊ ነገር ላይ አሁን ለምሳሌ ነብይ ፍጹም እንግዲህ
አምባሳደር አሸናፊም አገራዊ ጉዳዮች ላይ ስትናገሩ ትሰማላችሁና አገራዊ ጉዳይ ለምን ይናገራሉ? እነሱ መጽሐፍ ቅዱስ ተሰብኮ አልቆ ነው? ኢየሱስ ተሰብኮ አልቆ ነው? ለምንድን ነው ስለዚህ ስለ አገር ጉዳይ የሚያወሩት የሚል ሀሳብ ስለሚያነሱባቸው እስቲ እሱ ላይ እናውራ። ባይዘዌ አገር ሲባል መንግስት ነው። መንግስት ሲባል ደግሞ ስልጣን የሚሰጠው ራሱ እግዚአብሔር ነው። ስለዚህ እንደ ሀገር እንደ አማኝም የመጀመሪያ ለተሾመ ባለስልጣን የመጸለይም የመደገፍም ግዴታ ነው ያለብን አማኝ እንደው በእኛ ኮንቴክስት በባይብል ማለት ነው። ግን ኖርማሊ አሁን በፊትም ስታይ ታችኛው ቤተ መንግስት ውስጥ ቤተክርስቲያን አለ ታውቃለህ? የትኛው ፕሬዝዳንቱ ያሉ ቤተክርስቲያን አለ። ለምን ሲባል ቤተ መንግስትም ቤተ መቅደስም ጎን ለጎን ነው መሄድ የነበረው። ስለዚህ ሌላ አካል ሲሆን ለመንግስቱም ለምናምኑ ይጸለያል ወይም ይደገፋል። ፕሮቴስታንት ሲሆን ነው ልክ ያለው ነው። አሁን የመጡ አመራሮች ደግሞ ከዶክተር አብይ ጀምሮ ካየ አማኝ ናቸው፣ ግን ለጴንጤ የቆመ አይደለም፣ ለሁሉም ነው የቆመው። የኢትዮጵያ ዜጋ ሁሉ አብይ ነው የሚመራው። እድሉ ደረሰውና እየመራ ነው። ሲመራ አማኝ ስለሆነ ብቻ በዚህ ማሸማቀቅ የሚፈለግበት ሁኔታ አለ። ለምንድን ነው ማሸማቀቅ የተፈለገው? ደግሞ በእኛ ቤት በኩል ነው ክፍተት የተገኘው፣ በእኛ በጴንጤው ነው ክፍተት የተገኘው። አንዳንዱ የውሸት ማለት ዶክተር አብይ ኤኒ ዳይሜንሽን አይምሮ አለው፣ በጣም ፈጣን ነው፣ በጣም አማድ ሊደርሺፕ ይችላል፣ እየመራን ነው፣ የሚታይ ለውጥ አምጥቷል በሀገሩ ላይ። ያመጣው ለውጥ ደግሞ አስፋልትና መብራት ብቻ ሳይሆን ሰው ላይ ነው ያመጣው ያለው ሰው ላይ ነው። አሁን ፒያሳ ከዚህ በፊት ታውቃለህ፣ አንድ ቤት ውስጥ 30-40 ሰው ነው የሚያድረው። ዛሬ ፒያሳ ሂድና አሁን የገቡበትን ህንፃ ሁሉም ሰው ሽንት ቤት ያለው ኪችን ያለው መኖሪያ ቤት እየመረቁት ነው ያለው። ፒያሳ ግን ሌላ ዓለም ነው። ካሳንቺስ ሂድ፣ ቡልጋሪያ ሂድ፣ በየሰፈሩ ሂድ፣ ልማቱ ላይ እየተሰራ ያለው ሰው ተሻግሯል። ግን ጴንጤው ምንድነው እሱ በአይምሮ እግዚአብሔርን እየረዳው በሚሰራው ነገር ላይ አድቫንቴጅ መያዝ ትንቢት ምናምን እያለ እኛን ወደ ሌላ ደግሞ እንድንሰደብ ክፍተትና በር ሆኖናል። አንዳንድ ትክክል ያልሆኑ ሜዳውን ወይም ሚዲያውን አየሩን ለመያዝ የሚፈልጉ አካላት አሉ። እነሱ ቢያርፉ እንደውም መልካም ነው። ምንም በትንቢት ምናምን ሳይሆን በቃ ሰውየው እየሰራ ምንም አትሸፍነውን ነገር አለፈ። አሁን ከኢትዮጵያ ተሻገረና የባህር በር ተጠይቆ አቅም ቆየ እኮ ተሰጠ እንጂ ከዛ እንዲመለስ አንድ ቀን ተጠይቆ አቅም። ይሄ ከባድ ነገር ኢሹ ነው ተብሎ ከባድ ኢሹ ነው ተብሎ አሁን የባህር በር ይገባናል፣ አንዱን ይገነባል፣ ሌላኛውን ደግሞ ያያል፣ ያስተካክላል። ተረድተኛል። ስለዚህ ይሄ አሁን ከኢትዮጵያ አልፎ የቀጠና ጉዳይ ነውና እየሰራ ያለው አሁን በዚህ ሰዓት እሱን እንደውም ካልደገፍን ማንን እንደግፋለን? እሺ እንደግፍ ሌላ ብንል የትኛው ማን ምን እንታ ከመሳደብ ውጭ አሁን ባይዘይ በስድብ የሚቀየር ፖለቲካን መንግስትም የለም። በጦርነትም የሚቀየር ፖለቲካን መንግስትም የለም። በምን በአይዲያ በሀሳብ በአይዲዮሎጂ ነው መቀየር የምትችለው። ይሄን ያመጣ የፖለቲካ ፓርቲ የለም። ይመጣል የሽግግር መንግስት ይላል። ይሄን ሽግግር የት ነው የሚሸጋገረው? ደግሞ እንደዚህ እንዲምሉት ከዚህ በኋላም እኮ ባይዘው 10 ዓመት 5 ዓመት ላይኖሩ የሚችሉ ሰዎች ናቸው። በፖለቲካ ያረጁ፣ በአስተሳሰብ ያረጁ 50 ዓመት 60 ዓመት አውርቶ አንድ ለውጥ አላመጡም። በ6 ዓመት ለውጥ መጣ። አሁንም እሱ ለውጥ ወደ ኋላ ይመለስ ነው የተደረገ ያለው። ስለዚህ እንደ ክርስቲያን እንደውም ይሄንን መንግስት መደገፍ እንደ ክርስቲያን ብቻ አይደለም እንደ ዜጋ እያየን ያለ ለውጥ ስለሆነ መደገፍ አብሮ መቆም። ክብርት እቺ ሴት ነች፣ ክብርት አዳነች ለሊት 7 ሰዓት አብረን 7 ሰዓት ላይ መንገድ ላይ ያሳለች ምግብ ታደርጋለች። እንደ ሰው እኮ ቤት አላት፣ ቤተሰብ አላት፣ ልጆች አሏት፣ ቤት አላት፣ ማረፍ አለባት። ግን ለሊት ቀን ለለውጥ ለዜጋው እየተሰራ ያለው ታዲያ ይሄንን ቀንና ማታ ለደሞዝ ከሆነ እኮ ቁጭ ብሎ መብላ መስራት ይችላል። ወደ ለመናገር የሥራ ባህል እንኳን ተቀይሯል። እኔ አንተ ራሱ ያኔ እኔ ልጅ አይቼዋለሁ። ለሊት 8 ሰዓት ወይ 9 ሰዓት ላይ ይሆናል እና ለሊት 8 ሰዓት 9 ሰዓት ላይ ወይ 4 ኪሎ ፒያሳ ወይ ካሳንቺስ አካባቢ ወይ ቦሌ አካባቢ የሰከረ ሰው
ወይ ሞባይል የተነጠቀ ሰው ሲጮህ ነው የምታገኝ የነበረው። በፊት አሁን ግሬደር እየቆፈሩ የእውነት ግሬደር ነው የምልህ መንገዱ ተዘግቶ የሚቆፍር መንገድ እኮ አሁን እኔ አስባለሁ ሁለት ነገር ነው። አንደኛ ከፍተኛ የሆነ የወንጌል አማኝ ላይ ያለ ግሩፕ ሊኖር ይችላል ማለት እንዳልከው ቅድም ለማሸማቀቅ እንደማንችል በዚህ ሀገር ላይ ድርሻ እንደሌለን ለማሳመን ከኋላው የግብፅ እጅ ያለበት ገብቷል። የግብፅ እጅ ብዙ ነው። ሃይማኖት ውስጥም ፖለቲካ ውስጥም ሊኖር ስለሚችል የሆኑ ግሩፖችን ምናልባት ልትጠቀም ትችላለች የሚል እምነት አለኝ እንጂ ሌሎች በእምነት ከኛ ሌላ ያሉ የሚረዱ የሚወዱ ህብረት የሚያደርጉ የአባቶች ቲንኪንግ ያላቸው አብሮ የመኖር ባህል ያላቸው አሉ። ከነሱ ባሻገር ግን በእኛም ውስጥ ይሄንን ማይቀበል ትራምፕ ታዲያ ያውን አታይም እንዴ? ለሱ ሲሆን ስህተት ለምን አሉ ነው? እኒህ ሰዎች እኮ ዩፎዎች አይደሉም። እምነት የነበራቸው እንደኛ የሆነ ሰዓት ላይ የሚጸልዩ የነበሩ ቤተክርስቲያን ውስጥ የኖሩ እንደማንኛችንም ጌታን ተቀብለው ያደጉ ሰዎች የተማሩ የመጡት እኮ እንደው በገበጣጣ ነው እንዴ? ተሽከርክሮ ወርቆበት ነው እንዴ? አሳምነው ነው የመጣው። በይሳት ይሄ ሰው እንደ አጋጣሚ ሆኖ የመጣበት መንገድ ከፕሮቴስታንት ሆነ እንጂ ከሙስሊምም ቢሆን መሪ ነው፣ ከጆባም ቢሆን መሪ ነው። አይን አምላክ የለሽ ነኝ ካለም መሪ ነው። ትከተለዋለህ፣ ታከብረዋለህ፣ ትወደዋለህ። የሰራውን ስራ አይን አውጥቶ የሚያወራ ከሆነ እንደ ባላይምሮ ትከተላለህ፣ ታደንቃለህ። ይሄ ምንም ከኛ መሀል መውጣቱ መምራት አትችሉም እንዴ? መምራት አላመቻለሁ እንዴ? ውስጥ ተመልከት እስቲ። በግድ እንደውም ያንዳንድ ጊዜ የሚሰራ ሲመጣ ህዝቡ አለመስራቱ ተጋለጠበት፣ ክፍተታችን ተጋለጠ። አሁን የክርስቲያኑ የምናወራው መስራት የማንችል አብረን ከሲስተሙ ጋር መሄድ የማንችል መሆኑ ሲጋለጥብን ክፍተትህን ለመሸፈን ስድብህን፣ ነቀፌታን እንደ ስራ ተጠቀማል። አለቀ። ሌላ ምንም ድሮ እኔ አሁን እንግዲህ ስለ መንግስት ሁሉ ፖለቲከኛ የሆነ ኮንሺየስ የሆነው ነቃ ብሎ ነገሮችን መከታተል የቻለው በዚህኛው ታይም ነው። በፊት ሪፖርት ነው የሚቀርብልህ በሆነ በኩል የሆነ የወንዝ ዳር ፕሮጀክት ምናምን ለማተሻገረ ተብሎ በቴሌቪዥን ታያለህ፣ የት እንደሆነ አታውቅም። አሁን እኮ መንግስት ቢዋሽ አልሰራውም ቢል እኮ ሁሉም እኮ ጋዜጠኛ ከሆነ ሰፈር ይልክልሃል እንዴ። አሁን እኮ ሰው የሚቀርጸው የሚያሳየው ሲጠፋ ሁለት ነገር ያሳያል። አንድ በድሮ ዘመን ከስንት ዓመት በፊት ለውጡ በጀመረ ሰዓት ላይ የተፈጠረ የግድያ የሆነ ታሪክ ያነሳልና ዛሬ ነው ብሎ ይልክልሃል። እሱ እዛ ቦታ ላይ ወረቀት ኤክስፔክት አድርጎ ያንን በማሳየት እዛ ቦታ ላይ ኑሮውን ለማስተካከል ነው። እዚህ ግን በሰላም እየኖረ ያለ ሰውዬ ደግሞ ቀኑ ጨለመበታል። አንዳንዱ ደግሞ በፍጹም የሚሰራውን ነገር መቀበል ስለማይችል የመለወጥ አይምሮ ሞራል ስለሌለው ያለው አማራጭ ምንድን ነው? እያየ እንዳላየ ሆኖ ረሃብ ሁሉም አለ፣ ችግር ሁሉም ጋር የግሎባል ችግር ነው። ነገር ግን እኛ በእጃችን ያለውን ነገር እንዴት ነው የምንጠብቀው ነው። በጣም እዚህ ጋር ማወቅ ያለብን ሁለት ነገር እንደ ባል አይምሮ ለምሳሌ አሁን ያለው ለውጥ አንድ አካባቢ ላይ አንድ ግቢ ላይ አንድ ሰፈር ላይ የተደረገ ሆል አዲስ አበባ ነስጥያት ከኛ በላይ እኮ የሚመጡ ሰዎች እኮ ደንግጠዋል። ባለፈው የአፍሪካ ህብረት ስብሰባ ላይ አንድ አፍሪካዊ ቪዲዮ እየቀረጸ ፍላይቱ ተሳስቶ ኒውዮርክ ነው ያወረደኝ ብሎ ላይቭ እየገባ ነበር። ተሳስቶ ኒውዮርክ ነኝ ያለሁት ብሎ የፍላይት ቼክ ሁሉ አድርጌያለሁ ያለ ከተማው ውስጥ የማመን አቅቶት ሌላ ሀገር የምናደንቅበትን ነገር ነው እነዚህ ሰዎች እየሰሩ ያሉት። ሲሰራ ሁሉም ነው የሚሰራው። መንግስት አንድ ጉዳይ ይሰራ ማለት አንዳንድ ሰው መጀመሪያ ሰላሙን እየተሰራ ነው። በየአካባቢው ሽማግሌዎች ይላካሉ። ያው በስንት ዘመን እንግዲህ እግዚአብሔር ደግሞ ረድቶ እዚህ አካባቢ ውስጥ የታጠቁ ሰዎች በእርቅ እንዲመለሱ የተደረገ ነው ያለው። በሌሎችም አካባቢዎች ደግሞ በሽምግልና ነገሮች እንዲሰሩ ይደረጋል። እነሱን አጠብቅን ቁጭ ብለን መንግስት እኮ ኃላፊነት አለበት። ነገ ይህንን ትውልድ የመምራት ኃላፊነት የወደቀበት አካል እስከሆነ ድረስ ሁሉንም እኩል ማምጣት ያለበት እንጂ ቅድሚያ እንትን ነው ቅድሚያ እንትን የሚባል ነገር የለም። ብዙ ሚኒስቴር መስሪያ ቤቶች አሉ፣ ያንን በየሲስተሙ ይሰሩታል። እና እኔ ግን ደስ ያለ የተናበበ ሊደርሺፕ ታያለ። ለምሳሌ አሁን ክብርት አዳነች ከዶክተር አብይ ያለውን ይሄ ከተማን መጀመሪያ እኔ በጣም የደነቀኝ ነገር ልንገርህ። እኔ በእውነት በሊደርሺፕ እንደውም እኔ አንድ ጊዜ አንድ ሚዲያ ላይ ዶክተር አብይ የግል አማካሪ ነው ብለሃል እና በግል ታገኘዋለህ እንዴ ሲለኝ እንዴት ነው ማላገኘው አልኩት። እኔ እውነት ለመናገር በህይወቴ አንዴ ነው የጨበጥኩትም የእንትኑ ስብሰባ ጊዜ እና ከዛ በተረፈ ከዚህ በላይ ምን ያማክረኛል? አብሮ ስለመኖር፣ ስለመለወጥ፣
ስለ መስራት የቢሮዎችን ቲንኪንግ ተቀየረ እኮ። እስቲ ዝሮ ቢሮ ግባ ዶስ ጉንፋን ይዞ ነው የምትወጣው። ቀያይድ ቦከታለ ከላሰር ሊቀመንበሩ ማለት ነው ነው የምትለው በዶክመንት ማለት ስለተከበበ ሰውየው እንዲህ አሉ ትላለህ አሉ ደስ ውስጥ ነው በወረቀት አሁን እስቲ የቤቶችን እንኳን አሰራሪ እንኳን የቢሮ የትኛው መንግስት ቢሮ ስትገባ ቤት ያለ እስኪመስል ድረስ you feel something ለራሱ ሲመጣ መጀመሪያ ቤታችንን ከዛ አካባቢያችንን ከዛ ሀገራችንን ከዛ ጎረቤት አለ። አሁን እንግዲህ ኮሪደሩ ወደ አሰብም ወደ ቀይ ባህርም ወደ አሁን ኮሪደሩ እኮ አሁን እየሄደ ያለው ማለት ነው የሚሰማ ኮሪደሩ ወደ ሞቃዲሾ ምናምን ተፈራ ወደ ኮሪደሩ ነው የሚሄደው። አሁን ሀገር በቃ አሁን የገጠር ተብሎ ተጀመረ። አሁን በፊት የሚሄዳቸው ከተሞች አንዳንዶቹ አልቀዋል። ምክንያቱም የገጠር ኮሪደር አሁን ተጀምሯል። ከተማይቱን ጨርሰው የክልል ከተሞችን ያያቸው። አዲስ አበባ ብቻ ነው። አንድ ጓደኛ እንዳጋጣሚ ከክፍለ ሀገር መጥቶ ፒያሳ ሆኖ ቦሌ ነኝ አለኝ። እሺ ጨለማ እየፈለገ ማለት ነው። ማታ ስለመጣ ወደ ፒያሳ ጨለማ እየፈለገ ከቦሌ አልፎ ፒያሳ ቦሌ መስሎታል። ከብዙ ዓመት በኋላ ክፍለ ሀገር መጥቶ ማለት ነው። እና ገብቷል። በፊት ቦሌን ኤክስፔክት አድርገን የምንሄድ ሰዎች አሁን ትዝ አይልም። ኤቭሪዌር ከተማው በአንድ አካባቢ ላይ ብቻ ያልተመሰረተ ለውጥ ነው። እኔ ግን እዚህ ውስጥ የተረዳሁትን ነገር ልንገር። ይሄ ልማት ማንም ይሁን ሰውን ያከበረ ልማት ነው። ሰው ተኮር ልማት ነው። አማኝ ይሁን የማያምን፣ የተማረ ይሁን ያልተማረ፣ ጥቁር ይሁን ነጭ፣ ፖለቲካውን የሚደግፍ ይሁን የማይደግፍ፣ ድሃ ይሁን ሀብታም፣ ሰው ንጹህ ነገር ይገባዋል። አካል ጉዳተኞችንም ያማከላል። አካል ጉዳተኞች ምክንያቱም የተሰሩ ነገሮች የዋሽንቱ የምኑ ኤቭሪ ነገር ብዙ እነሱ ጋር ይሄዱበት ያው እንግዲህ ትበቃ አመት ራሱ ባይካቸው ወላጆች ጋር እየገፉ ነው ለምርጫ አይደለም። ነገር የሚመጣው ሰው ይሄ ከማፍረስ አይጀምርም። አቅም ካለው ነው ሰው ይችላል። በደንብ አለ ግልጽ ነው። እኛ አንተ ለምን ትነግረኛለህ? እኔ አይደል ሰው ነው ገብቷል። ያየሁትን መናገር የሚከለክለኝ የለም። ሁሉም ኤክሳይትድ እየሆነ ድፍን ያለ ማስተዋል ዛሬኛ ኳስ እኔ በታሪክ እንግዲህ ኳስ ሜዳ ከሃይስኩል ጀምሮ እኔ ኳስ ነክቼ አላውቅም። በቃ ጊዜውም የለም ቦታውም የለም። ይሄ አሁን የተጫወትን ነው። ከትልልቅ ሰዎች ጋር ወጣቱን በቀየው ኳስ ይሄ ማለት ለፖለቲካ ለምርጫ ታስቦ አይደለም። በየአካባቢው ያለው ሙሉውን እና ሰውን ያከበረ ለሰው ቫልዩ የሰጠ ፕሮጀክት ነው። ያ ሰው መንግስትን ሊሆን ይችላል፣ ሊጠላ ይችላል። ዳህና ሰው በመሆነ ንጹህ መንገድ ይገባል። ሰው በመሆነ ንጹህ መንገድ ላይ ወክ ማድረግ ብርሃን ማየት ይገባል ተብሎ የታሰበ ፖዚቲቭ ስራ ነው። ሌላው እኔ ደረቀኝ አዲስ አበባ እንደ መካሪ ያሳየችኝ ነገር ላሳያችሁ። ለምሳሌ ከየዋናው አስፋልት 3 ሜትር ነው 6 ሜትር ማክሲመም 6 ሜትር ነው አይደለም? ጠጋ 10 ሜትር 5 ሜትር 3 ሜትር እና 2 እሺ፣ በ6 እንያዘው። በቃ 6 ሜትር ነው ያዋጣቸው ማለት 1000 ካሬ ሜትር ግቢ ካለክ 6 ሜትር ነው ያዋጣው። ያማ 6 ሜትር ላይ ሱቆች ሊኖሩ ይችላሉ ምናምን ሙሉ አይደለም የተወሰደው። 6 ሜትር ከዋናው ስትገባ የሰጠችኝ ውበት ነው። አንተ 6ቱን ስጠኝ፣ እኔ ደግሞ በረንዳ መግቢያ መውጣ ላሳምርልኝ የሚል አካል ነው ይህንን ውበት ያመጣው አይደለም? በቃ ሰው ከጥላቻ ከዘረኝነት ከክፋት እስኪ 3 ሜትር አለቅም ካለው ከተያዘበት ነገር እስኪ ተወሰነ ወደ ኋላ ጠጋ ይበለስ አብሮ ለመኖር። አይ ከተማ እንኳን ፔንፉል አለ አይደል? ያጠርከው መሬት የተወሰነ ሲገባበት ያማል፣ ማፍረስ አለ ምናምን ሙሉ ምን አለ ስታዋጣ። አይ አዲስ አበባ ተጎድታ ስታዋጣ የሚሰራባት ሲመጣ ይሄንን አውጥተን የማንጠግበውን ልጆቻችን እኔ እኮ ትዝ ይለኛል እኮ የኔ አሜሪካ ነው እንደገባ ነው አለኝ አንድ ጊዜ ሲስተር ልጆች የኔ ልጆች ማለት ለሆነ እንትን በቃ አሜሪካ ነው አይደል? ይሄ አሜሪካ ልጆቻችሁን አይምሮ ውስጥ እኮ የሚያበራ ነገርና ግሬን መጫወቻ ነው በቃ ቴክኒካቸው ውስጥ ያለው በቃ ለምን አሜሪካ ይሄ ለምን አሜሪካ የተለየ ፈረንጅ ላይበት አይደል? በቃ ለልጅ አሜሪካ ንጹህ መንገድ ላይ ኢንፍራስትራክቸሩ ነው ፋሲሊቲ ምናምን ነገር ላይ ወጥ የሚያደርግበት ነው። በቴሌቪዥን ያየው እዛ
እኔ ሰሞኑን አሁን ዶክተር አብይ ሶማሌ ሄዶ ዋና ከተማ ላይ ነው አይደል የሚዘጋገው ስታይቷል የሰፈር መንገድ ሉክ እና አሳይተ ማታፍርበት የምን ነው ነገር። ስለዚህ ሰው መስራት ከቻለ መወሰን ከቻለ እድል ከተሰጠው የማይለወጥ ነገር የለም እና እኛ ለዘመናት የተያዝንበትን ሮንግ አቲቲዩድ መልቀቅ ስንጀምር ቢሰራበት ይመጣል፣ ፖዚቲቭን የሚሰራ ይመጣል። እኛ በክፋት በአመፃ አብሮ ላለመኖር በሚያደርገን ነገር ወጥረን ይዘን መንገድ አጥበበን ይዘናል። ትንሽ እስቲ ለቀቅ እናድርግ፣ አንተ ወደዛ ለቀቅ አድርግ እስቲ፣ እድል ውስጥ ለፖዚቲቭ ነገሮች እድል የሚሰሩትን እያደነቅን ያለውን ክፍተት ደግሞ መነጋገር መወያየት እንልመድ በትክክል እና እንደ እምነት መሪም ደግሞ ትውልዱ ላይ ሁልጊዜ ኔጌቲቭ ነገር መስራት ጥሩ አይደለም። በቃ ምክንያቱም ሰው ያማረ ነገር የተዋበ ነገር ይገባዋል። ይሄንን በጣም ማየት ያስፈልጋል እና በከተማው ላይ ያለውን እኛም ባናወራ እኛም እዚህ መተን ባንናገር አይናችን የሚነግረን ነው፣ ልጆቻችን የሚነግሩን ነው፣ አካባቢው ላይ የሚሄድ ሰው የሚናገረው ነው። ማንኛውም ሰው ይሄንን መደበቅ የምትችለው ነገር አይደለም የተሰራው። አጥልቀህ የምታየው ነገር አለው። ከግቢ ስትወጣ ከሰፈር ስትወጣ ይሄ ሲመጣስ በቀላሉ አይደለም። ሳክሪፋይስ ተከፍሏል፣ የገንዘብ ሳክሪፋይስ። ከዛስ ሁሉንም ለማሰሰት ደግሞ እንሞክራለን ብሎ ማለት ነው። ሲጀምሩትም የተወሰኑትም ፔንፉል አለ፣ ግን ተጋራ ነገ ትውልዱ መጥቶም ያው አላየዚ እኮ የባለቤትነት መንፈስ እኮ ሲሰማ የሚጠቅመንም ነገር እኮ ልታዋጣ እኮ ትችላለህ። እና በዚህ ስራ ውስጥ የተሳተፉ የመንግስት መሪዎችም ባለሀብቶችም ግለሰቦችም በብዙ መንገድ እዚህ ጉዳይ ላይ የተሳተፉትንም እግዚአብሔር አምላክ ይባርካቸው። የማያዳግም ነገር ተሰርቷል እና ይቀጥል የሚል ነው። ኮሪደሩ ወደ ማይንዳችንም ይምጣ። በጣም ጥሩ። እሺ መዝጊያ ሀሳብ አለ ወይስ ፕሮፌት? ስለ ምርጫ እያልክ ነበር እና ቅድም ምርጫ እኔ ዝም ብዬ ሳስብ ቅድም ብያለሁ። አክቹዋሊ ተወዳዳሪ አካል ዝም ብሎ አመቱ ሲደርስ የሆነ ቦታ ቁጭ ብሎ አንድ ቦታ ቁጭ ብሎ ልክ ምርጫ ደረሰ ሲባል ወረቀቷን ተሸክሞ አበሏን ለመብላት የሚመጡ ሰዎች መሆን የለባቸውም። ተፎካካሪ መፎካከር ነው እንጂ ሲጀምር ተቃዋሚ መሆን የለበትም። መፎካከር ማለት በአይዲያ እና ተቃዋሚ የሚል ፖለቲካ ፓርቲ ነበር አይደል? ይታወቃል። ተቃዋሚ መንግስት ተቃዋሚ ነን፣ እነሱም ተቃዋሚ ነን ብሎ ነው የሚመጡት እና አገር የጋራ ነው የሁላችንም ነው። እነሱም ለመምራት የሚመጡት ለማህበረሰቡ መልካም እንዲሆን ሀገሩ የተስተካከለ ያደገች በኢኮኖሚ የበለጸገች ሀገር ለማድረግ ነው። ያ ከሆነ ደግሞ ሲጀምር ተቃዋሚ መሆን የለባቸውም፣ ተፎካካሪ ነው። መፎካከር ደግሞ እኔ ካሉም በአንተ ለምን ይሆናል? አሁን እኔ የጠየቀኝ ነው፣ አንተ ጠያቂ ነህ። በቃ ጠያቂነት ነው የሆነልህ አሁን በዛሬው ቀን። ስለዚህ እኔ እዛ አንተ ቦታ ካሉም አንተ የሰራው ትክክል አይደለም ማለት ሳይሆን እኔ አንተ የሰራው ልክ ነው፣ እኔ ደግሞ ይሄኛው ችሎታ አለኝ፣ ይሄን በዚህ ሌላኛው ድክመትን መሙላት እችላለሁ በሚል የሚመጣ አንድ ፖለቲካ ፓርቲ አላየሁም እስካሁን። እና እስካሁን ባለው የተጠናከረ በሀገሪቷ ላይ 17 ሚሊዮን አካባቢ ደርሷል። እስከ ዛሬ በአፍሪካም የለም 17 ሚሊዮን አባል ያለው ፓርቲ ማለት ነው ደርሷል። ይሄ 17 ሚሊዮን የፓርቲ አባል ደግሞ ቁጭ የሚል አይደለም፣ የሚያንቀላፋ አይደለም። ባይዘው እረፍት የላቸውም። አሁን በአዲስ አበባ ደረጃ እና አዳነችን እና ከፍታ አዳነችን ስትራክቸሩን ነው የምናየው አይደለም። በጠቅላይ ሚኒስትር ቢሮ እና አለምፀሐይ ወይዘሮ አለምፀሐይ ጳውሎስ የቦሌ ክፍለ ከተማ ጠቅላይ ሚኒስትር ቢሮ ጽሕፈት ቤት እንቅልፍ የላትም። ቀንና ማታ ስራ ላይ ናቸው እና ሙሉ ስትራክቸሩ ቦሌ አለምፀሐይ ሁሉም ክፍለ ከተማ ካቢኔ ያላቸው ለሊት ስብሰባ ነው፣ ለሊት ጉብኝት ነው፣ ለሊት ስራ ነው እየሰሩ ነው። ስለዚህ የሚመጣው አካል ከዚህ የተሻለ በጣም ትልቅ ምን የተሻለ የሚያመጣው ነገር አሳይቶ ነው የሚወዳደረው ብዬ ነው የማስበው። ኦልሬዲ ለምን በ5 ዓመት ልክ አበላለሁ መሰለኝ የዛን ያለ ጩሉሌ ነው የሚባል ፓርቲ እንዳለ ታውቃለህ? ጩሉሌ የአዲስ አበባ ባለአደራ የሚል እሺ፣ ጩሉሌ ነው ወረቀት አለ ነው ፍቃድ አለ ጩሉሌ ፓርቲ ነው እና
አሁን እሱ ቁጭ ብሎ እሱ ሊመጣ ይሆናል ነው። እሺ ከዛ ልክ 5 ዓመቱ ላይ ወደ ውድድር ሊመጣ ነው። እንደዚህ ከሚሆን አንደኛ በቃ አቅማችን አሁን አልፏል። በፊት የሚሆንበት አሁን ከሌቭል በላይ ሂዷል። ከዚህ በላይ የሚሰራ አለ ብዬም አላስብም። ሊኖር ይችላል። ካለን ደግሞ ተፎካካሪ ሆኖ ቁጭ ብሎ በማውራት አሁን እግዚአብሔር ይመስገን በጥያቄ ምክንያቱም አሁን ዛሬ የምንጨቃጨቅባቸው ነገሮች የዛሬ ስንት ዓመት ያለፉ ሊደሮች የሰሩ ስህተቶች ናቸው። ዛሬ ደግሞ አሻራ እያስቀመጥ በመልካም ነገር አሻራ እያስቀመጥ መሄዱ መልካም ነው እና የእርቅ ኮሚሽን አሁን የምክክር ኮሚሽን እየሰራ ነው። አሁን ጥያቄዎች አሉ። በየትኛውም ማህበረሰብ ብሔር አካባቢ ላይ በፖለቲካውም በሁሉ ነገር ጥያቄዎች አሉ። የቆዩ ማለት ልክ ዶክተር አብይ ሲመጣ ይሄ አሁን ባይዘ ቅድም አምባሳደር እንዳለው አሁን ሁሉ ነገር ሜዳ ላይ የሆነው ዲሞክራሲ እኮ ነው። ድሮም ነበረ፣ ቶርች ነበረ፣ መገደል ነበረ፣ መገረፍ ነበረ፣ እንደ አሚት መታወቅ ነበረ ያለ ጥያቄ። ግን ሚዲያ የለም። አንድ ሚዲያ አለ እንደ ሚዲያ ኢቲቪ እና ፋና ምናምን ነው ያለው። ታስታውሳለህ? እሳት ተቃራኒ ነው ዲሹ ጣራ ላይ ተቃራኒ እና እሳት ተቃራኒ ዘርቤት ነው እንኳን እና ይሄ ድክመት አይደለም። ዋይፋይ ኢንተርኔት ብርቅ አልነበር እንዴ? ድክመት አይደለም። ብርቅ የሆነባቸው ሀገራቶች ድክመት አይደለም። ይሄ ዲሞክራሲ ነው። በቃ ይለማመዱ፣ መስተዳደርም ይለማመዱ፣ መንቀፍም ይለማመዱ፣ መፎካከርም ይለማመዱ። መፎካከር ግን ዲሞክራሲን አሁንም አልተቻለም። ደግሞ ያልቃል እኮ እኔ በጣም የሚገርመኝ ክፋት ያልቃል፣ ስድብም ያልቃል። ማልቀው መልካምነት ነው። ሰው ሰድቦ ሌባ ይልሃል፣ ገዳይ ይልሃል፣ ምን ይልሃል። ከዛስ ሁሌ ገዳይ ይልሃል እያለ አይቀጥልም እኮ ያልቅም። አይተናል እኮ አሁን እኛ አንዳንድ ተቃዋሚ ሆነው ከውጭ የተደራጁ ቡድኖች ሀሳባቸውን በሰውየው ስህተት ላይ በሚሰራ ሰው ስህተት ላይ ፎከስ አድርገው ስለጀመሩ ሰው ደግሞ ይለወጣል። መቼም ሀሳቡ ይቀየራል እየሰራ ሲሄድ። እነሱ ቀድሞ ያወሩትን እነሱ ቀድሞ ያቀዱበት ቢሰሩት ነው። እነሱ ቀድሞ ያወሩት እነሱ ክፍተት መስሏቸው እኮ የሚሰራ ነው። በስራው ሲሸፈን የሚያወሩት አለቀ። አሁን ጭራሽ እርስ በርስ ቡድን ሁሉ ሰርተው ወደዚህና ወደዚህ ማውራት ጀመሩ። ከዛስ እኔ በጣም የሚቃወሙ ሰዎች ራሱ እንዳትከተል አንዳንዴ በሀሳብ ነው የምነግርህ። መኪናውን ወክ ሲያደርግ ቢገጨውስ ምናምን የሚል ሁሉ ውይይት ነው የተጀመረው። አሁን ዶክተር አብይ እዚህ ካላችሁ ከክብር ተመስገን ጥሩ ነገር ሳቋረጡ ተዝለተ ከቤተ መንግስት ወደ ፓርላማ እነሱ እንትን አይደለም ሲባል ሲኬድ እንትን አይመጣም ሲባል ሲመጣ አሁን እንትን ከሆነ አይደለም ሲኬድ እና ጭራሽ አሁን መኪና ይገጨዋል እንትን ምን ለውይይት ለመነጋገር እንኳን የማይመጡ ነው እንትኖች እና ክፋት ያልቃል፣ ስድብ ያልቃል። እና እንደውም አንዴ እሱ ካወራው ዶክተር ካወራው በጣም በህይወቴ የሚገርመኝ የታፈነ ነገር ስለሆነ ተንፍሶ እስኪያልቅ ነው። ስለዚህ እሱ ከፍቶት ስራውን እየሰራ መልሶ ደግሞ እንዴት መልካም መዓዛ ያለው ነገር ደግሞ እንደሚሞላብን ደግሞ ይኖይት ሰው ሁልጊዜ ከሚናገረው ነው መገመት ያለብህ። አንዳንድ ሰው አይ ንግግሩን አትይ የልቡን ይላል እንዴ እኔ እሱ ፊት ተቀምጦ የልቡን ምን አሰራ አይ መጽሐፍም እኮ ከልቡ ሞልቶ ላፍ ይተርፋል አለቀ። ሰው ምንድነው እያለን ያለው ነው? ቅድም እንዳልኩት እኔ አሁን አማካሄ ነው ስል አብሮ መኖር፣ በይቅርታ ማለፍ፣ መቻቻል ይሄንን ከአንደበቱ አንድ ሰው ደጋግሞ ሊያወራ አይችልም። ጥላቻ ልብ ውስጥ ያለ ሰው ተዋደድ ቢል ይረሳዋል። በሚቀጥለው ሰላም ሁን የሚልክ ሰው ሰላም ከሌለው ይረሳዋል። የማይረሱ በየሰው ልብ ውስጥ የሚቀመጡ የየለት ንግግሮች አሉ እና በእንደዚህ አይነት አንደርስታንዲንግ ኮሚኒቲ የሚመራውን መሪ ማግኘቱ we are blessed በእውነት መባረካችንን የሚያሳየው እና ስለዚህ የምንችል ሰዎች የሚሰራውን መልካም ነገር ማገዝ፣ የማንችል ሰዎች ደግሞ ማየትና ዝም ማለት፣ የተሻለ ሀሳብ ያለን ሰዎች ደግሞ አይ እዚህ ጋር አልደረሳችሁም እናንተ እዚህ ጋር መድረስ ያለባችሁ ብሎ ያኛውን ማሳየት። እኛ ደግሞ እንደ ቤተክርስቲያን መሪን የሚሰጥ መንግስትን የሚሰጥ የሚሾም እግዚአብሔር ነው። ቤተክርስቲያን መንግስትን የመነቅነቅ መንግስትን የማውረድ ስትራቴጂ የላትም። ያላት ስትራቴጂ ምንድነው? በየዘመናቱ እግዚአብሔር የሾመውን መሪ ነው። ከዚህ እኮ ጸልየናል አይደል? በዛም ዘመን እኮ ጸልየናል። በቃ አለቀ። አሁን የተለየ መልእክት፣ የተለየ ትንቢት፣ የተለየ ራዕይ አያስፈልግም። ማወሳሰብ አያስፈልግም። የተለየ ቀኝ ግራየው ማለት ቀደም ስትል እንደነበረው አሁን ያንን ለምን አታዩም? አሁን ችግሩ አሁን ነው ያንን ማየት ነው እና
እንትኑን አይተህ ገባ ደመናውን አይተህ መሆን የለበትም። ስለዚህ ያሉትን መሪዎች ነፃ ሆነው ይስሩ። አንዳንድ ሰው የሚያሸማቅቃል እደውላለሁ አውቃለሁ እንዳይሰሩ ገብቷቸዋል። እና የተቀመጡት ሰዎች በነፃነት የሚመሩት ህዝብ ሁሉንም ነው እዛ የተቀመጡት እኛንም እንደ ህዝብ ወክለው እንጂ የኛን ብቻ ጉዳይ ሰዎች እንደሚስሉት አይደለም። አለቀ። ለዛ ነው ዛሬ የእስላሙ ጥያቄ ተመልሷል፣ የሚመለስ ይኖራል። የኦርቶዶክስ ጥያቄ ተመልሷል፣ የሚመለስ ይኖራል። እንደ ሃይማኖት ፖለቲካዊ ጉዳዮችን በራሳቸው መንገድ ነፃ ሆኖ እንዲሰሩ እኛ እዛ ውስጥ በተለይ ይሄ ከኛ አንጻር ነገሮችን እነሱ ከሚረዱት በላይ ለጥጦ መውሰድ እነሱ ነገሩን ከሚረዱት በላይ ነገሩን እንትማ ስንደግፍም ቅጥ የለንም ከመንፈስ ጋር አገናኝተን እንትን ነው የምናደርገው። እንደዛ አይነት እነሱን በኮንፊደንስ ነገሮችን እንዳያደርጉ የሚያደርጉ ነገሮችን ይችላል መሆን የለበትም። ስለዚህ ሚዛናዊ የሆኑ ነገሮችን እያደረግን እግዚአብሔር እስከፈቀደልን ጊዜ ድረስ ወደፊት መቀጠል ነው። ከዛ በተረፈ እቺ ብቻ ልጨምርና ዶክተር አብይ ከሰራቸው አንዱ ተቋማት ላይ በደንብ ሰርተዋል። ካስታወስክ የዛሬ 3 ዓመት አካባቢ መከላከያ የሚባል በቃ ኦልሬዲ ስጋት ነበር። ዛሬ መከላከያ ያለበት በአቅም በስትራክቸር ያለበት አቅም ኢትዮጵያን ሳይሆን ቀጠናውን እንዳለ መያዝ የሚችል አቅም ነው ያለው። ፌዴራል ፖሊሲ ቴክኖሎጂ ዛሬ ያለበት አደረጃጀትና የተዋቀረበት የተቋሙ ሁኔታ ስታይ ቀላል አይደለም። ሂድ ስራ እድል ፈጠራ ተብሎ አንድ ሚኒስትር አዲስ አልነበረም። ስራ እድል ፈጠራ ስራ እድል እየተፈጠረላቸው የተወዳደሩ ውጭ ሀገር የላኳቸው ኃላፊነት ወስዶ ሰው ኤክስፖርት የተደረገ ነው። አሁን በቀደም ላቲን አሜሪካ አንድ ሴትዮ ወጣ ነበር የአፍሪካ ህብረት ጊዜ ታውላን ነው ሰው ማለት ጉልበት ላይ ከመንግስት ለምን ራሳቸውን ደግሞ እዛ ይዘው የሚለውጡ ግን እኛ ኢትዮጵያውያን ሌላ አገር የለን፣ እዚህ ነው ያለን አንድ ሀገር ነው። ቤተሰቦቻችን ነገራችን እዚህ ነው የጀመርነው። የመሰደድን ፕሮግራም የለን፣ ያለን ኢትዮጵያ ነው እና ከመንግስታችን ጋር አብረን አንዳንድ በየሚዲያው የሶሻል ሚዲያ በቃ ባይዘው አንድ አብሶ የቲክቶክ ከመጣ በኋላ የሆኑ ሰውዬ አንድ ስልክ አለው መንግስት አሁን የሚገለብጥ የሆነ ሰውዬ አምጥቶ ቁጭ የሚያደርግ የሚመስላቸው አሉ። እዛ ቲክቶክ ላይ ዩቲዩብ ላይ ምናምን ያለው መንግስት አይደለም፣ ኢትዮጵያ ላይ ያለው ስትራክቸር ያለው አቅም ያለው የተደራጀ አገር እየመራ ከ120 ሚሊዮን ህዝብ በላይ ያለን ህዝብ እያስተዳደረ ያለ መንግስት ነው። ወረቀት ለማግኘት ለኑሯቸው ለማመቻቸት በፊት ከነበረው መንግስት ጋር አምታቶ ከሀገር የወጡ ሌላ ቻንስ ፍለጋ የሚሯሯጡ ሰዎች ሚዲያ እሱ ብቻ አይደለም ባይዘ ሌላ ቻንስ መፈለግ ብቻ አይደለም፣ ሚዲያው ራሱ ገንዘብ እንጀራ ስለሚያመጣላቸው ቁጭ ብለው እዚህ አማራ፣ ትግሬ፣ ኦሮሞ፣ ሶማሌ እያሉ የሚያባሉትን መስማት እናቁም። መነጋገር ካለብን አሁን በህግ ኮሚሽኑ በኩል ተነጋግሮ ጥያቄያችንን እንስጥ፣ የጋራ እንመካከር። አሁን ምርጫ አለ፣ ምርጫው እንደ ምርጫ ይሁን። ከዛም ያንን ደግሞ መላ ኢትዮጵያን ሁሉንም ብሔረሰብ ያማከለ ነገር በህገ መንግስታችን እንዲሰፍርልን እሱን እንተባበር፣ እንነጋገር አለ። በቃ እንነጋገር። ከዛ በላይ ምን አለ? መነጋገሩን ካላመንክበት አምን ካላም አይሆንምና በዩቲዩብ ሀገር አይመራም፣ ቲክቶክ ሀገር አይመራም። ዩቲዩብ ላይ ቲክቶክ ላይ ያሉትን መሬት ላይ ያለን ነገር ከመንግስታችን ጋር ነውና አመሰግናለሁ። በጣም ጥሩ። ኢትዮጵያውያን ኤርትራውያን እንግዲህ የነበረን ቆይታ ከነቢይ ፍጹም ስልጣን እንዲሁም ከአምባሳደር ፕሮፌት አሸናፊ ጸጋዬ ጋር የነበረን ቆይታ በዚህ ጨርሻለሁ። ሌላ ጊዜ በሌላ እንግዳ አብራችሁኝ ስለቆያችሁ በጣም አመሰግናለሁ።